የሆነችው ነገር በጣም ከባድና በጣም አሳዛኝ የሆነ ነገር አጋጥሟታል ማለት ነው። እሷ ያላሰበችውና ያላቀደችው በፍጹም ይሄ ነገር በፍጹም ይሆናል ብላ ያላሰበችውና ያላቀደችው ነገር ደርሶባታል ማለት ነው። እሱም ማለት ምንድነው እንግዲህ ወይዘሮ ሰማዕትን ከዚች ዓለም ስታሰናበታት ወይንም ደግሞ እንደዚህም ደግሞ ከዚች ዓለም የእውነቴን እምላችሁ እንድታልፍ ካደረገቻት በኋላ ያደረገችው ነገር ግን እንግዲህ ወይዘሮ ያተዋናን አክስትየው ለካ ቪዲዮ እየቀረጸቻት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ያላሰበችው ያላቀደችው ነገር ደርሶባታል ማለት ነው። ሲፋን በአሁን ሰዓት የምትገባበት የምትወጣበት ግራ ገብቷት ትገኛለች ማለት ነው። እንግዲህ የወይዘሮ ሜርሲ ቅጥረኛ ወይንም ደግሞ የሷ ባሪያ ልታደርጋት ነው ማለት ነው። በጣም በሚያሳዝን ነገር ወይዘሮ ሜርሲ እንግዲህ እዛ ቤት ያሉት ሴቶችን ሁላቸውንም በሷ ቁጥጥር ማድረግ ትፈልጋለች ማለት ነው። እነሱን ተቁጥጥር በኋላ ካደረገች በኋላ ያሰበችውና ያቀደችውን እዛ ቤት ውስጥ ማሰራት ትፈልጋለች ማለት ነው። እንግዲህ ይሄ ነገር የት ነው የሚደርሰው የማለት ምክንያቱም ጄሪ ከዚህም በፊት የወይዘሮ ሰማዕት መድኃኒቷን ስትቀይር ያን ጊዜም ቪዲዮ ቀርጻታለች። አሁንም ደግሞ ቀጥታ ደግሞ እንትናንም ሲፋንንም እንደዛ አድርጋታለች ማለት ነው። ሜርሲ እዛ ቤት አመጣጧ ለምን እንደሆነ ባይታወቅም በጣም ኃይለኛ ነገር ብዙ ነገር እየሰራች ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አክብራችኋለሁ። የኔ ቆንጆች ከዚህ በፊትም ቁጭ ብላችሁ ለምታበረታቱኝ አስተያየታችሁን ኮሜንት ላይ ለምትጽፉልኝ ሁሌ መልካም ነገር ለምታደርጉልኝ የእውነት እያመሰገንኳችሁ በጣም ቴንኪው እያልኳችሁ አልፋለሁ ማለት ነው። በሁለተኛ ነገር ደግሞ በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ በእውነት የወይዘሮ ሰማዕት አሟሟት በጣም ቢያሳዝንም ግን ደግሞ በአሁን ሰዓት ነገሮች ሁላ በሜርሲ እጅ እየተገቡ ይገኛሉ ማለት ነው። ወይዘሮ ሜርሲ ግን እዛ ቤት ምንድነው የምትፈልገው ነገር? እቅዷ ምንድነው? አላማዋ ምንድነው? በጣም ግራ የገባኝ ነገር እውነትም የዚህን አክል የወንድሟን ልጅ ብትወደው ይሄንን አክል እውነት ከማይወዳት ሴት ጋር አብራው እንድትተኛ እንድታረግዝ ይሄ ሁላ ነገር ለምንድነው የምታደርገው? ለጊዜው ምንም ነገር የገባን ነገር የለም። ወደፊት ግን ነገሮች ሁላ ግልጽ እንደሚሆኑልን ተስፋ አደርጋለሁ ማለት ነው። ቤተሰቦቼ ወይዘሮ ሜርሲ በጣም በሚያሳዝን ነገር እንግዲህ ነገሮችን ሁላ መረጃ ሰብስባለች ማለት ነው። ሁለተኛ ነገር ደግሞ በዚህ አጋጣሚ ለጊዜው በጣም እያረረችና እየተቃጠለች ያለችው እንግዲህ ብሌን ናት ማለት ነው። ብሌን እንግዲህ ጄሪ ታውቃላችሁ እርጉዝ ሆናለች ማለት ነው። በአንድ ቀን ስህተት ምንም ነገር አቶ አምናን በማያውቅበት ስህተት ውስጥ ጨምሮ እንድታረግዝ አድርጋለች ማለት ነው። ያም እርግዝና በእርግጥ እኔ አቶ አምና ነው ብዬ አላስብም። ምክንያቱም ጄሪ እዛ ቤት የገባችበት ምክንያት ለሀብትና ለንብረት እስከሆነ ድረስ ከዚህ በለጠ አይደለም አረገዝኩ ቀርቶ ብዙ ነገር ቢቻል ከዚህ በላይ ሆኛለሁ ብትልም ደስ ይላታል ማለት ነው። ምክንያቱም እዛ ቤት የገባችው የአቶ አምናን ፍቅር ደግሞ ወይንም ደግሞ እሱን አግብታ ለመኖር ሳይሆን እሱን አግብታ ከሱ ጋራ ላይፍ ማሳለፍ ሳይሆን ወይዘሮ እንግዲህ ጄሪ የምትፈልገው የአቶ አምናንን ገንዘብ መቆጣጠር ነው የምትፈልገው ማለት ነው። በጣም የሚያሳዝን ነገር ቤተሰቦቼ ማለት ነው። ማመን ነው የሚያቅታችሁ አንዳንድ ጊዜ እውነቴን ነው የምላችሁ። ምክንያቱም የሚደረገው ስራ የሚደረገው ነገር በጣም ነው የሚያሳዝነው ማለት ነው። ያልታሰበ እቅድ ያልታሰበ ነገር ነው እየተደረገ እየተፈጸመ ያለው ማለት ነው። እንደዚሁም ደግሞ እንግዲህ የአቶ አምናን አክስት አሁን ግን በጣም ጎበዝና ምንድን ያለችው እኔ እህቴ ወይ ከዛሬ ጀምሮ ባንቺ በኩል ባንቺ ነገር እዚህ ቤት እኔ ተተክቻለሁ። ልጅሽን እንደ ልጄ ላደርገው አቶ አምናንን እቃ ልገባልሻለሁ፣ እንከባከበዋለሁ። በህይወቱ ላይ ለሚመጣው ነገር ከሱ ጋር ሆኜ እቆማለሁ። እህቴ ደምሽ መሬት ፈሶ አይቀርም። ማን አንቺ እንደዚህ እንዳደረገሽ ጠላትሽን ፈልጌ እንደዚህ ያደረገሽን ዋጋ አስከፍላለሁ በማለት እንግዲህ ተነስታለች ማለት ነው። እንደዚሁም ደግሞ ለሰው ደውላ ያ የተቆረጠው እጅ ከቤተሰብ ነው፣ ያንን ደግሞ እንደዚህ ያደረገውም እናቴን ማን እንደዚህ እንዳደረገ ፈልገክ ማግኘት አለብክ በማለት ትእዛዝ ሰጥታለች ማለት ነው። ይሄንን ነገር አቶ አምናን ይስማ እንዴ ሲባል በፍጹም አቶ አምናን መስማት የለበትም ይሄንን ነገር። ስለዛን አንተ ከየትም ፈልገክ ይሄንን ነገር ማን እንደፈጸሙ ቶሎ ብለክ ማሳወቅ አለብክ በማለት እንግዲህ ማዘዝ እዝዘትነት ሰጥታለች ማለት ነው። እንግዲህ አቶ አምናን በአሁን ሰዓት እሱ እንኳን ባይቆጣጠር በጣም ምርጥ አክስት እንግዲህ አለችው ማለት ነው። አክስትየዋ እንግዲህ
እናት ሳራ ጋር ሄዳ ምንድነው እንግዲህ ምንድነው ያለችው ወይዘሮ ሰማዓት እዚህ ቤት ከማን ጋራ ነው እንትን ያለው የተነካካቹ ሰዎች አለ እንዴ? እንደዚሁም ደግሞ እዚህ ቤት ለሷ ጥሩ አመለካከት ያሌላቸው ሰዎች አለ እንዴ? እስኪ ካሉ ንገሪኝ ብላ ጠይቃት ነበረ ማለት ነው። እና ሳራ ደግሞ በፍጹም እኔ ምንም ነገር ያየሁት ነገር የለም ታማ ነበረ፣ ግን ደግሞ ከዛን ከታመመች በኋላ የተፈጠረው ነገር እኔ ምንም ነገር የማውቀው ነገር የለም ስትላት ነበረ ማለት ነው። እንግዲህ የአቶ አምናን አክስት ምንድን ያለችው በፍጹም ይሄ ህመም ብቻ አይደለም እህቴ እንደዚህ በፍጹም ልትሆን አይገባትም። ምክንያቱም ዶክተሩን ስንጠይቅ ለሞት የሚያደርስ ህመም አይደለም ብሎናል። ስለዛን እህቴን የሆነ ነገር ያደረጋት ነገር እዚህ ቤት አለ፣ ግን ማን እንደሆነ እደርስበታለሁ ብላለች ማለት ነው። እንግዲህ አሁን ወይዘሮ ሜርሲም እጇ አለባት፣ ጄሪም እጇ አለባት። እንግዲህ ዋናኛው ደግሞ የጨረሰቻት እንግዲህ ሲፋናት ማለት ነው። እንግዲህ ነኝን ቀስ ብላ ትደርስበታለች ብዬ አስባለሁ ማለት ነው። ምንድን ያለቻት ጄሪን ከወይዘሮ መርሲ ጋር ያለሽን ነገሮችን ማቋረጥ አለብሽ የኛ ቤተሰብ መሆን ከፈለግሽ፣ አለበለዛ ግን የኛ ቤተሰብ ልትሆኚ አትችይም በማለት እንትን ሰጣታለች ማለት ነው። ቆራጥ ንግግር ሰጣታለች፣ አስጠንቅቃታለች ማለት ነው። ከዛን እንግዲህ ጄሪ ለምን እንዴ ይሄማ ሊሆን አይችልም ነው ያለችው ማለት ነው። ምክንያቱም እዚህ ድረስ ያደረሰቻት እሷ ስለሆነች ማለት ነው። እንደዚህ ያደረገችው ማለት ነው። በፍጹም ሜርሲን የመተው ፍላጎት የላትም ማለት ነው። እንግዲህ የተወያተው አምናን አክስትየዋ አስተያየት ሰጣታለች። ከሷ ጋር እንዳይሽ አልፈልግም በማለት ነግራታለች ማለት ነው። ቤተሰቦች እንግዲህ የወይዘሮ ሰማዕት ደም እንደዚህ የሚቀር አይመስለኝም። በእርግጠኝነት እህትየዋ ታወጣለታለች ብዬ አስባለሁ ከፈጣሪ ጋራ። እንግዲህ አቶ አምናንም በአሁን ሰዓት የወይዘሮ ሜርሲንና የጄሪን ተንኮል ግን ቶሎ ብላ ብታቅ በጣም ነው ደስ የሚለኝ። ምክንያቱም እንትናን ትረዳታለች ብዬ አስባለሁ ማለት ነው። ቢሌንን ትረዳታለች ብዬ አስባለሁ ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አይ ሚስ ዩ እላችኋለሁ። ባይ ባይ።